ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኤሚ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ሁሉ አማን ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ እንግዲህ በጣም እጅግ በሚያሳዝን ቪዲዮ ነው ወደ እናንተ የመጣሁት። አንዳንድ ጊዜ እንግዲህ እንደ ቀልድ የሚባል ነገሮች አሉ አይደለ? እንደ ቀልድ ተለያዩ፣ በቃ የነሱ ነገር በቃ የሚባል ነገሮችን እንሰማለን አይደለ? ምናልባት እንግዲህ ዛሬ የሃይሚና የብሩኬም ጉዳይ እንደ ቀልድ በቃ የምንለው ደረጃ ላይ የደረሰ ይመስላልና አንዳንድ ጊዜ ነገሮች ቆም ብለን ባለማሰብ ነገሮችን ባለማለፍ የሚፈጠሩ ነገሮች አሉ። እንግዲህ ትልቁን ነገር የምናጣበት በጥቃቅን ስህተቶች ትልቁን ማጣት የሌለብንን ነገር እንድናጣ የምንገደድባቸው ጊዜያቶች አሉ። እነዚህ ጊዜያቶች እንግዲህ የራሳችን ስሜት እኛን አሸንፎ ከቁጥጥር ውጪ በመውጣት ማለት ነው። የኛ ፍላጎት ሌላ፣ ስሜታችን ጊዜያዊ ስሜታችን የሚለን ሌላ ማለት ነው። ያ ማለት ደግሞ ምን ማለት ነው? ጊዜያዊ ስሜታችን ንዴታችንን ባለመቆጣጠር የምንፈጥራቸው ችግሮች ማለት ነውና እጅግ በጣም የሚያሳዝን ነው። እንግዲህ ትላንትና አይተናል ብሩኬ ሃይሚ ቤት ሄዳ ፓስፖርቷ ምናምን አንዳንድ ነገሮችን ወስዳ እንደነበረ ለጉዞም ዝግጁ እንደነበረች አይተን ነበረ። ዛሬ እንግዲህ ብሩኬ ተሰናብቷታል። የምትወዱትን ሰው ቆማችሁ እንደመሸኘት የሚያክል የሚከብድ ነገር አለ ብዬ አላስብም። አይደለ? ከሞት ምንም አይተናነስም። የምትወዱትን የምታፈቅሩትን ሰው በቃ ቻው ብላችሁ እንደመሸኘትን የሚያክል ነገር በጣም ከባድ ነገር የለምና ብሩኬ ይህን ነገር ዛሬ እንግዲህ ተጋፍጦታል ማለት ነው። ተጋፍጦታል። ስሜቶችን አንስቷል። ብዙ ስሜቶችን ነው። ስለ ሃይሚ ብዙ ነገሮችን ተናግሯል። ያለፉት ስህተቶች እንደነበሩም አምኗል እሱ ራሱ ማለት ነው። እና ስህተቶች አይፈጠሩም ማለት አይደለም። ሰው አብሮ እየኖረ እንዴት ነው ስህተት የማይፈጠረው? መጋጨት እኮ ያለ ነው። በቃ ተፈጥሯዊ ነው። ምንም ማድረግ አይቻልም። ስለዚህ መጋጨቶች ሁሉ ግን ለመለያየት ምክንያት መሆን አለባቸው ብዬ አላምንም። አይደለም እነሱ ገና በዚህ ወጣትነትና ስንት ዓመት እኮ በ70 እና በ80 ዓመት አብረው ኖሮ እንኳን በዛ እድሜ እንኳን ተጋጭተው ሁሉ እስከ ፍርድ ቤት የሚቆሙ በጣም ብዙ ሰዎች አሉና ሁሌ ፍቅርም ትዳርም ሁሌ በደስታ የተሞላ ነው ብሎ ማሰብ ደብሎ ከለም። ስለዚህ ግን ምንድነው አንዳንዴ ምን አለ መሰላችሁ፣ ለምሳሌ ዛሬ ብሩኬ የሱ ስሜት ስለ ሃይሚ እያፈቀራት እየተለያት እንደሆነ ስለሷ ያለውን ስሜት ምን ያህል እየተናገረ እንዳለ አይታችኋል ብዬ አስባለሁ። ይሄ ነገር ብቻቸውም ቢሆን ምናልባት ሃይሚ ሊመልሳት ይችላል ብዬ አስባለሁ። እና ብዙ ጊዜ አንድ ነገር ማወቅ ያለባችሁ ቤተሰቦች፣ ሁላችንም ማወቅ ያለብን ነገር ሶስተኛ ወገን ፍቅራችን መሀል ከገባ ይሄ ነገር እንደሚፈጠር ምንም አትጠራጠሩ። ገብቷችኋል አይደለ? ለዚህም እኮ ነው አለመግባባቶችን ጀንበር ሳይጠልቅባችሁ ችግሮቻችሁን ፍቱ የሚለው መጽሐፍ ቅዱስም ለዛ ነው አይደለ? በቃ ለምን ሰዎች ጣልቃ ከገቡ ምንም ጥያቄ የለውም ያ ነገር ብትንትኑ እንደሚወጣ ማለት ነው። እና እንግዲህ ራሳችንን እንድናይ ያደርገናል የነ ብሩኬ ጉዳይ ማለት ነው። የነሱ መለያየት ብቻ ሳይሆን እነሱ ጋር የተፈጠረው ነገር እኛ ጋር እንዳይፈጠር ምን ማድረግ አለብን ነው። ያንን ስላችሁ ምን ማለት እንደሆነ ይገባችኋል ብዬ አስባለሁ። አጠገባችን ያለው ጓደኛ ስለኛ ምን ያስባል? ስለኛ ትዳር ምን ያስባል? እኛ ሰላማዊ ሆነን አንድ ላይ እንድንኖር ነው ወይስ ደግሞ አይደለም የሚለው ነገር በደንብ መቃኘት ያስፈልጋል አይደለ? ሐሰን ማለት ለብሩኬም ለሃይሚም በጣም ቤስት ጓደኛ የሆነ ልጅ ነው። ዛሬ በዚህ ውስጥ ስላገኘ ነው እውነት በጣም እኔ አሳፍሮኛል፣ እውነት ለመናገር ማለት ነው። መካሪ እንዴት እንዳጣ ባይገባኝም ማለት ነውና እሷን አበረታቶ ከጀርባ መሄድ ትችያለሽ በቃ ብሎ ሁሉን ነገር አጀስት አድርጎ ልሸኛት ኤርፖርት ካመጣት በኋላ ብሩኬ እንዲያስቆማት ይጠይቀዋል። እና እንዲህ ያሉ አስመሳይ ሰዎች አሉ በህይወታችን። እንግዲህ እንዲህ ያሉ ሰዎች ስላሉ ነው በእርግጠኝነት ማለት ነው። እና በጣም የሚያስመስሉ እኛ ጋር ሲሆኑ የኛን ሰላም የሚፈልጉ የሚመስሉ ከጀርባችን ደግሞ የኛ ሰላም የሚያስጨንቃቸውና ሰላም የሚነሳቸው ሰዎች እንዳሉ ግልጽ ነው
ስለዚህ እያንዳንዳችን ቆም ብለን ማሰብ አለብን ማለት ነው። ኤርፖርት ድረስ ይዟት ከመጣ በኋላ ሻንጣዋን ይዛት ከመጣ በኋላ ፓስፖርቷን ከቤት እንድትወስድ ካደረገና ፕሮሰሷን ሁሉ ከጨረሰች በኋላ ትኬት ካስቆረጠ በኋላ ብሩኬ እንዲያስቆማት የጠየቀው ጥያቄ እጅግ ያሳፍራል። ከአንድ ጓደኛ የሚጠበቅ አይደለም። ቢሆን እንደ ጓደኛ ብሩኬ ቢያጠፋ ሰው አያጠፋም አይደለም። ጥፋት ብሩኬ ጋም ሊኖር ይችላል፣ ሃይሚ ጋም ሊኖር ይችላል። ስለዚህ ሁለቱንም ለየግል ስሜታችሁን ግዙ እንጂ ብሎ ሁለቱንም ተቆጥቶ እንደየጥፋታቸው ማለት ነው ማስተካከልና ማስታረቅ ሲቻል እንደዚህ ያለ ነገር አድርጎ መልካም ለመምሰል መሞከር እጅግ በጣም ያሳፍራል። ሌላው እጅግ በጣም ያናደደኝ ነገር አስቡት እና ፈቀድክ እንድትሄድ ፈቀድክ። የተከራየሃት እኮ አይደለም ፍቅረኛ ነበረች እንጂ የተከራየሃት ሴት አልነበረችም ነው ወይ ሰራተኛ መስላለች አይባልም። እንደዚህ ያለ ምን አይነት እንደዚህ ዊርድ የሆነ ቃላቶችን መናገር ምን ማለት ነው? አስቡት። እያጋጋለ ጭራሽ አስቡ። እንደዚህ የሚል ሰው ሃይሚ ውስጥ ምን ይፈጠራል ነው? ገብቷችኋል አይደለ? እያጣላ እያስታረኩ ነው ለማለት መቼም አደፍርም አይደለ? አስቡት። እንደዚህ እያለ አንድ ሰው እያስታረኩ ነው፣ አይ እኔ ጥፋት የለብኝም ሊል እንደማይችል ምንም ግልጽ ነው አይደለ? ለማንኛውም ግን ሁላችንም ራሳችንን እንድናይና ዙሪያችንን እንድንቃኝ ያስፈልጋል። ሌላው ደግሞ ሰዎች ስለኛ እንደውም ማለት ነው ስለኛ በጣም ጥሩ ነገር ካወሩ ችግር እየዘሩብን እንደሆነ መባነን ያለብን ይመስለኛል አይደለ? በተለይ እየለያዩን ከሆነ እየለያዩን ስላችሁ ስለናንተ ጥሩ ነገር እየተናገሩ ስለ አጋራችሁ የትዳር አጋራችሁ ይሁን ስለ ፍቅር አጋራችሁ የሆነ መጥፎ ነገሮችን የሚናገሩ ከሆነ ምን ያህል ሊበታትኗችሁ እንደተዘጋጁ መባነን ያለባችሁ ይመስለኛል ቤተሰቦች። እና ዛሬ እነ ብሩኬ ጋር የተፈጠረው ነገር ይሄ ነው። ሰዎች ናቸው የለያዩአቸው፣ ብሩኬና ሃይሚ አይደለም የተለያዩት። እነዚህ ልጆች ተለያይተው አይለያዩም። በነገራችን ላይ ነገ ከነገ ወዲያ እንደሚገናኙ ሁላችንም ልባችን ያውቀዋል። ምክንያቱም ብሩኬ ምን ብሏል? እያፈቀርኩሽ ነው ምን ለይሽ ብሏል። እሷም ደግሞ በዛው ልክ እያፈቀረችው ነው የምትለየው። የሚፈቃቀር ልብ ደግሞ መቼም ቢሆን አይለያይም። ምናልባት የቦታ ርቀት ሊፈጠር ይችላል ለተወሰነ ጊዜ፣ ግን ተመልሶ መምጣቱ አይቀርም። ግን እንዴት በዚህ መሃል አንድ እንኳን አስታራቂ ጠፋ የሚለው ደግሞ ሌላ እኔ ጥያቄ የፈጠረብኝ ነገር ነውና እጅግ በጣም ያሳዝናል። ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር አድርጉ። ቪዲዮን እያየን ሐሳብ እንሰጥበታለን። እናንተ ቪዲዮን እስከ መጨረሻው እያያችሁ ሐሳብ ስጡበት። እስቲ ወደ ቪዲዮ እንሂድ እና በቃ ልትሄጂ ነው አይደል? ዛሬ መጣሁት ቅመሜ። ያው እኔ እዚህ ብትሆኚ ደስ ይለኛል። ብሩኬ እንግዲህ ብዙ ስሜቱን የገለጸባቸው ነገሮች አሉ። ይቅርታም ብሏል። ምናልባት እንግዲህ ላትመጣና ላላገኛት እችላለሁ ብሏል። ብዙ ሰዎችንም እንደታዘበበት ተናግሯል። እና ኦፍኮርስ ብዙ ጊዜ በውድቀታችሁ ውስጥ ብዙ የምትታዘቧቸው ነገሮች ይኖራሉ እና ለውድቀታችሁ ምክንያት የሚሆኑ ሰዎች አሉ፣ ውድቀታችሁን የሚያፋጥኑ ማለት ነው። ብዙ የምትታዘቧቸው ነገሮች አሉ። የእናንተን ሰላም ደግሞ ለመመለስ የሚታገሉ ሰዎችም እንዳሉ መርሳት የለብንም። እንዳንወድቅ የሚደግፉን ሰዎችም እንዳለ በህይወታችን ውስጥ መርሳት የለብንም። ሄደሽ ምንም አትሰሪም ሌላ ቦታ ያው ያለሽ ነገር ራሽ ታውቂያለሽ። ግን ቅሪኝ ማለት መብት የለኝም። እሱ ያንቺ ፍላጎት ነውና አንዳንድ ጊዜ እንግዲህ ውስጣችን ያለውና ቀደም እንዳልኳችሁ ስሜታችንና ትክክለኛው ውስጣችን ያለው ስሜት ብዙ ጊዜ ይጋጫል አይደለ? አዎ ይጋጫል። ምክንያቱም ብሩኬ ትላንትና በቃ ካልፈለገችኝ አትፈልገኝም ማለት እኔም ለሷ ያለኝ ስሜት አልቋል ምናምን ሲል ነበር በስሜት ማለት ነው። እውነት ሆኖ አይደለም፣ ግልጹን ለመነጋገር ማለት ነው። እውነት ሆኖ አይደለም፣ እውነትም አይደለም፣ አይተናል። ምክንያቱም ዛሬ ሊሸኛት ስሜቷን ለሷ ያለውን ስሜት ጊዜያዊ አለ አይደለ ክብር የሚባለው ነገር አሸንፎት ምናምን እንደሆነ እየተናገረ ነው። እንግዲህ በእንደዚህ አይነት ቀላል ነገሮች ግን ትልቁን ነገር እንደምናጣ በደንብ ማሰብ አለብን ብዬ አስባለሁ። እስካሁን በጣም ብዙ ክፉ ደግ አሳልፈናል። በጣም ብዙ ጥሩ ነገር አሳልፈናል። እኔ ላንቺ አንቺ ለኔ ተሳስበን ኖረናል አይደል? ብዙ ያሳለፍናቸው ነገሮች አሉ። በጣም ብዙ የፍቅር ጊዜያቶችን አሳልፈናል።
እና እነዛ ቀናቶች ላይክ ይቅርታ እንድንባባል ግዴታ የሚያስደርጉ ነው። አስቡት እንግዲህ ይቅርታ ተባብለው እነዚህ ሰዎች መሸኛኘት ከቻሉ ይቅርታ ብሎ ችግሮቻቸውን ማስተካከል የማይችሉበት ምክንያት አለ ብዬ አላምንም። አይደለ? በቃ ይቅርታ ተባብሎ መሸኛኘቱ ካለ ልባቸው ውስጥ ፍቅር ካለ ይቅርታ ተባብለው ችግሮቻቸውን ፈተው መቀጠል ይችላሉ። ምናልባት እንግዲህ እንዳልኳችሁ ቅድም ሶስተኛ ወገን የእናንተን ሰላም የማይፈልግ አጠገባችሁ ካለ የተሸነፋችሁ ይመስላችኋል። ስሜታችሁ አሁን የምታደርጉትና ውስጣችሁ ያለው ነገር እርስ በርሱ ይጋጫል እና ማይሆን ውሳኔ እንድትወስኑ ያደርጋችኋል። አንቺ ቅያሜ ይዤብሽ ወይ ቅያሜ እኔ ላይ ኖሮሽ ምናምን እንድትሄጂ አልፈልግም። ምክንያቱም የነበረን ፍቅር ስለሚበል ገብቶሽ የጣላንበት ነገር ብናስብበት ብንረጋጋ በጣም ተራና ትንሽዬ ነገር ነበረ። ይሄንን ነው ምለው። ብዙ ጊዜ ሰዎችን የሚያጋጩና የማይሆን ውሳኔ እንዲወሰን የሚያደርጉት በጣም ጥቃቅንና ጥቃቅን መታለፍ የሚችሉ ነገሮች ናቸው። ታውቃላችሁ? ልናልፋቸው የምንችላቸው ግን ደግሞ ማለፍ የማንችላቸው ነገሮች ማለት ነው። በስሜት ተገፋፍተን ማለት ነው። እና እጅግ በጣም እኔ አዝኛለሁ። እውነቱን ስነግርሽ አላፍቅርሽም ብል ልታምኚኝ አትችይም። ፍቅርሽ ወጥቶልኛል ብል ልታምኚኝ አትችይም። ፍቅር እንግዲህ ጉንፋን አይደለም። ጉንፋን ራሱ እንደው ቶሎ የሚለቅ ነገር አይደለም አይደለ? በቃ ትላንትና ተጣሉና እነዚህ ልጆች በቃ ዛሬ እሷም ቢሆን እሱም ቢሆን ማለት ነው ወጥቶልኛል ምናምን የሚባባሉበት ደረጃ ላይም አይደሉም። አዎ፣ ምክንያቱም ቀልድ ስላልሆነ የያዙት ማለት ነው፣ ፍቅር ስለሆነ የያዙት። ፍቅር ባንድ የሚለቅ ነገር አይደለምና እስቲል ነው አፈቅርሻለሁ። ከባድ ስሜት ውስጥ ነኝ። ማሸት አልፈልግም። ሰውን ማጣት በጣም ከባድ እንደሆነ አውቃለሁ ምናምንና ለዚህም ነው ሃይሚ ጋም ይሄ ስሜት አለ። ሐሰንም እየመጣ እያጣላ በማጣላት ውስጥ ማስታረቅ የሚፈልግ አይነት ሰው ለመምሰል የሚሞክረው ማለት ነው። እና ሃይሚ ጋር ስሜቱን ያውቃል። ሃይሚ ምን ያህል እንደምትወደው ብሩኬ በደንብ ያውቃል። እዛ ስሜት ውስጥ ላይ ነው ላይክ ብቻ መልካም መንገድ ለማለት ነው የመጣሁሽን ፈልጌው አልነበረም። በጥፌ መጣሁሽ በጣም አናደሽ ነው ላይክ ድንበሬን ክብሬን ስታልፊብኝ ነውና እንደዚህ ያሉ ነገሮች እንግዲህ ይፈጠራሉ። ምናልባት አሁን እንግዲህ ብሩኬ በጥፊ ስላላት ያ ማለት የሚካበር ነገር ነው ብዬ አላስብም። ኖርማል ነው። ገብቷችኋል አይደለ? ኖርማል ነው ስላችሁ መማታት ኖርማል ነው እያልኩ አይደለም። ያን ያልከባድ ስላልሆነ ማለት ነውና ስሜታዊ ስትሆኑ ምናምን እሷም አድርጋው ስለምታውቅ ማለት ነው። ብሩኬም እሷም አድርጋው እሷ ስታደርግ ትክክል፣ እሱ ሲያደርግ ልክ የማይሆንበት ምክንያት አለ ብዬ አላስብም። ሁለቱም ልክ አይደለም። ግን የምትወዱትን ሰው ማይሆን ነገር ውስጥ ሲገባ አንዴ ስሜታዊ ትሆኑና ስህተቶችን ትሰራላችሁ አይደለ? በቃ እሱ እንደ የተለየ ነገር ተደርጎ መታሰብ አለበት ብዬ አላስብም። እኔ ፈልጌውም አይደለም ፈልጌውም እንደማላደርገው ታውቂያለሽ እና ለሱም በጣም ይቅርታ። በሰዓቱ ላይ ማደርገው ነገር አላቅምም ነበረ። በዛም ቦታ ላይ አንቺም ሆነሽ ቢሆን ልክም ሊሆን ይችል ነበረ እና አዎ፣ ምክንያቱም ሰው ስሜታዊ ሲሆን ምን እንደሚያደርግ አያውቅም። ወደ ራሱ ሲመለስ ነው ሁሉን ነገር ትክክል እንዳልሆነ ሊያስብ የሚችለው እና ብሩኬ ይህንን የተረዳው። በቃ ሁላችንም ሊያጋጥመን ይችላል እንደዚህ ያሉ ነገሮች። በእኛ ፍቅር ብዙ ተመሬበታለሁ፣ ብዙ አሳልፌበታለሁ፣ ብዙ ተብዬበት፣ ብዙ አይቼዋለሁ። ሃይሚ ግን አንድ ነገር ማወቅ ያለብሽ ከሰዎች ይልቅ ልብሽን ብታዳምጪ የተሻለ ነው። ልብሽ ትክክለኛውን ነገር ሊነግርሽ የሚችለው ልብሽ ነው። አንደበትሽ ወይም ደግሞ አይዞሽ በርቺ የሚሉሽ ሰዎች እንዳልሆኑ ማወቅ መቻል አለብሽ። ምናልባት ያንቺን የውስጥሽን ቁስል የማያውቁ ደስተኛ ትሆናለች ብሎ የሚያበረታቱሽ ሰዎች እንዳሉ ምንም ጥርጥር የለውም። ምክንያቱም ካሁን በኋላ አታለቅስም እያለ ሐሰን ይላልና አንቺ እንዳታለቅሺ ሐሰን ያንቺን ልብ ይዞ ሊዞር አይችልም። ይሄንን ማወቅ መቻል አለብሽ። እኔ ብዙ ህልም ነበረኝ ካንቺ ጋር። ያ ሁሉ ነገር አሁን ዜሮ ነው፣ ባዶ ነው። ስትሄጂ በሰላም ላይክ ጓደኛዬ ነበረ፣ አብሮኝ ነበረ፣ ፍቅረኛዬ ነበረ፣ ከሱ ጋር ብዙ ነገር ነበረኝ። የምትይኝ አይነት ሰው መሆኑ ነው የምፈልገው። እንግዲህ አብራችሁ ስትሆኑ ብዙ ነገሮችን ታልማላችሁ፣ ብዙ ነገሮችን በቃ በህይወታችሁ ማለት ነውና በዚህ ሰዓት ላይ እንለያያለን የሚባል እንግዲህ በህይወት አይታቀድም አይደለ? ፍቅር ስትሆኑ በትዳርም ስትሆኑ እቅዳችሁ ነገን እንዴት ህይወታችሁ ላይ ለውጥ ማምጣት እንዳለባችሁ ምን አይነት ህይወት መኖር እንደምትፈልጉ ነው ስታቅዱ የምትኖሩትና ያንን ነገር ሲያቅዱ እንደኖሩ ምንም ጥያቄ የለውም። ግን ደግሞ ያ ሁሉ ነገር በማይረባ ስህተቶች በዜሮ ይባዛል ማለት ነውና ባታደርጉት፣ ችግሮቻችሁን በሰላም ብትፈቱት። ምናልባት እንግዲህ ሃይሚ ከሀገር ሳይሆን ወደ ሀገር ውስጥ ነው ልትሄድ የምትችለው።
ወይ ቡታጅራ ሊሆን ይችላል፣ ወይ ሐዋሳ ሊሆን ይችላል። ነገ ከነገ ወዲያ እንግዲህ ቡርኬ ወይ ተከትሏት ሄዶ ችግሮቻቸውን የሚፈቱ ሊሆን ይችላል እና ቆም ብላችሁ ብታስቡ፣ ሃይሚ ብታስብ ይሻላል። ገብቶሻል? ውሳኔሽ ትክክል ስላልሆነ በአንቺ ቤት ላይ ቅራኔ ኖሮብኝ ስለኔ መጥፎ ብሩክ እንዲህ ነው ምናምን ብለሽ እንድትሄጂብኝ አልፈልግም። እኔም አንቺ ላይ ክፋት ይዤብሽ ቤት ሄደሽ እንኳን ምንም ነገር ላይ ሳከልሽ ይችላል ማለት ሰው አንቺ ላይ ካዘነብሽ መጥፎ ነው። እውነት ነው። ያው በልባችሁ ቂም ተያይዛችሁ መለያየት ልክ አይደለም፣ ግን ደግሞ እናንተ ትለያያላችሁ ብሎ ለማሰብ ለእኛም ይከብደናል። አትለያዩ። ስለዚህ እኔ አዝኜብሽም ምንም ብዬብሽም እንድትሄጂ አልፈልግም እና በፍቅር በሰላም እንድንሄድ እንድትሄጂ ነው የምፈልገው። እኔም ወደ ቤቴ በሰላም እንድሄድ ነው የምፈልገው። እንግዲህ ያላችሁ አማራጭ መጨረሻ ላይ ልትሉ የምትችሉት ነገር ይሄ ነው። እንግዲህ ቡርኬ ነገሮችን ለማስተካከል ለማስተካከል። አዎ እንግዲህ በናቲም ትልቅ ሰው ነው። እሱም ሄዶ ቤት ድረስ ሄዶ እሷንም ለምኗታል። እሱ ከሚላት ይልቅ ሐሰን የሚላት ነገር እንግዲህ ውሃ አንስቶላታል እሷም ማለት ነው። ግን እንድታቂ የሚፈልገው ላይ ፍቅርሽ ወጥቶልኝ አስጠልተሽኝ ጠለችሽ ምናምን አይደለም። የምታደርጋቸው ነገሮች እየሆኑ የነበሩት ነገሮች ልክ ስላልነበሩ ነው። ልክ ካልሆኑ ይሄ ነው በቃ። ልክ ያልሆኑ ነገሮች ደግሞ መነገርና መነጋገር ያስፈልጋል። ልክ ባልሆኑ ነገሮች ላይ መነጋገር ያስፈልጋል። ግትር መሆን ደግሞ አስፈላጊ አይደለም። አሁንና እንግዲህ እናንተ ጋር የሚታየው ነገር እሱ ነው። ግትርነት ደግሞ በህይወት ውስጥ አስፈላጊ አይደለም። ደግሞ መናገር አለብኝ። ዝም ብዬ ማየት አልነበረብኝም ማለት ነው። ምናልባት የኔና አንቺ ነገርም አልፈቀደውም ይሆናል። መልካም ህይወት ይሁንልሽ። በጣም እያፈቀድኩሽ ነው። ይሄንን ታይክሊንግ ፈልጋለሁ። ይሄ ነው በቃ። እንግዲህ አስቢ፣ እየወደደሽ ነው የምትለዩ። ይሄን ነገር ቆም ብለሽ ማሰብ አለብሽ። አንዳንድ ጊዜ መግፋትም ልክ አይደለም፣ ፍቅርም መግፋትም ልክ አይደለም። ይሄንም ማሰብ መቻል አለብሽ። እና መጣው አንቺም ጎብዥልኝ፣ በርችልኝ። ሸኛት ነው አሰን ሸኝቶ ከጨረሰ በኋላ ልሸኛት ነው የመጣው ብሎ ሌላ ጸብ እንዲፈጠር ሐሰን የሚያደርጋቸው ነገሮች በጣም ደስ የማይሉ ናቸው። ቤተሰቦች፣ ብዙ ሰዎች ትማሩበታላችሁ ብዬ አስባለሁ። ሻንጣዋን ይዞ መጥቶ እንድትሰናበታት አይደለም ይዣት የመጣሁት። ምን ማለት ነው? ምን ማለት ነው? ሁሉን ነገር እንድትጨርስ ካገዛት በኋላ እሷ ራሱ ታዘበችው። ታዲያ ለምን የጠራው? ምን ልታረግ ነው ታዲያ? ምናምን ነገር አስቡት። ከቻልክ እንድትሄድ ነው የምትፈልገው? በቃ ዝም በል። ከቻልክ የጠራው እኮ የጠራኸኝ ምን ልብ እንዲሰበር ነው? በቃ እሱ ነዋ ቡርኬ እንዲያዝን። ለዛ ነው በቃ፣ ሌላ ነገር ሊሆን አይችልም። በቃ አዛኝ ለመምሰል ማለት ነው። እንደዚህ ናቸው አንዳንድ ሰዎች እንግዲህ ይሰባብሯችሁና እናንተ ከዛም በኋላ ለእናንተ ያዘኑ መስለው ደግሞ መታየት ይፈልጋሉ። ወይስ እዚህ ጋር እንዳለች አንተ ተረጋጋ፣ ምንም ችግር የለውም። ሐሰን እናንተም ዝናብ እየመጣባችሁ ነው። በቃ እሺ ብቻ ወጪው እንደማትጠ በጣም ያሳዝናል። እውነት እጅግ በጣም ልብ የሚሰብር ነገር ነው። ግን ወላሂ ተሰግደና ነው። እኔ እንድትሄድ ስለማልፈልግ እንድትሄድ አትፈልግም አይደል? እዚህ መታ ነው እንድትሄድ አልፈልግም የምትል አይገርምም? ማስቆም ይችላል እኮ እዛው ብዙ እንደው ሃይሚ እንኳን መሄድ ፈልጋለሁ ብትል ብዙ ፓስፖርቷን አስቀርቶ ምን ብሎ እንደምንም ለማሳመን መሞከር ይችል ነበር ሐሰን ማለት። መጀመሪያውን እኮ ማስቆም ትችል ነበር። መጀመሪያውን ሁሉ ነገር ሳንገባ ፊት አሁን አስንተው ረፈደ አይደለም በቃ ላይክ እሷ ፍላጎቷ ከሆነ መቅረት የሷ መብት ነው። ምንም ረፈደ የሚባሉ ነገሮች የሉም። ከሸኛት በኋላ አረ በጣም አንዳንድ ሰዎች በጣም ነው የሚገርሙት እውነት። በቃ እኔ ነገርኳት በቃ እንደማፈቅራትና ከዚህ በኋላ ቀያሜ ተቀያየምን እንድትሄድ እንደማታቀረጫ አልገባኝም። ከሱ ጎን ለመሆን እየሞከርክ ነው ወይስ ከኔ ጎን ለመሆን እየሞከርክ ነው? ሃይሚ ከአንቺም ከቡርኬም ጎን አይደለም ይሄ ልጅ ማለት ነው። ከእናንተ ፍቅር ጀርባ ሆኖ የሚያሴር ልጅ ነው። ቃልቅ ክፉ መሆን አልፈልግም። ዝም ብዬ ከመሬት ተነስቼ መሄድ አልፈልግም። ቂም ተያይዤ መንገድ ነው የምሄደው። መንገድ ስለ ደግሞ ወይ ዝም ብሎ ቅርብ መንገድ አይደለም የምሄደው። ገባ? የት ይሆን እናየዋለን እንግዲህ። ልመለስ እዛው ልቀር ማላቀበት ቦታ ነው የምሄደው። ስለዚህ ቂም ተያይዤ ተጣርቼ ነው መሄድ አልፈልግም። እንግዲህ ይሄ ምክር ምናልባት ሊያዋጣሽም ላያዋጣሽም ይችላል። ሃይሚ ይሄን ነገር ማወቅ መቻል አለብሽ። በቃ ስለኔ እዚህ ጋር አሁን እሷ ደብሯት አትይገስ ስነ ስርዓት ያዝ። ለምንድን ነው? አዎ በቃ መሄድ ከፈለገች ምንም አማራጭ የለውም። በሰላም እንድትሄድ ማድረግ ነው። ጭቅጭቅና ንትርክ መፍጠር አስፈላጊ አይደለም። እዚህ ጋር ደብሯት አትሄድም እንዴ? ከዚህ በኋላ ደብራትን በምንም ተአምር በጣም ታዝንላትና በጣም እንደው ታስደስታት የለ እንዴ? አረ ክፉ አታናግረኛንም። እሷ እኮ ተከራይታ ነበር የምትችል ፍቅረኛ ነበረች። ወንድሜ አይባልም ሲጀመር ማለት ነው አይባልም። ይሄ አረ ሰው እንዴት ንግግሩን እንኳን ማስተካከል አይችልም?
ምን ሆነ ነው አሁን የታወቀ ፍቅረኛ ነው ወይስ የቤት ሰራተኛ መሰለች? በጣም የሚያሳዝን ነገር ነው። እንግዲህ ሐሰን ማለት ይሄ ነው። ሁላችሁም ዙሪያችሁ መቃኘት አለባችሁ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው ያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው